Don't beat someone's guy. Aduh, aja balik dia tuh. Aja balik dia tuh. ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ዛሬ ደግሞ በጠዋቱ ሸብረራራራቅም ይመስል አላማረብኝም። ምስኪን ጋይስ፣ በነገራችን ላይ ወፈርሽ የምትሉ ሰዎች አላችሁ። ይህ የሴት ልጅ ባህሪ ነው። ትዳር ላይ ከገባች በኋላ በተለይ ከወለደች በኋላ ነፍሰ ጡር ሆነችና ተወለደች በኋላ ያው ባህሪ ምንድነው ሆርሞን ይለዋወጣል ይባላልና ለዛ ነው። እውነታችሁ ነው። አሁን ወፍሬያለሁኝ፣ በጣም ወፍሬያለሁኝ። በተለይ የቦርጭ ነገር ተዋታ ተወራ ማለት ነው። እስኪ ቦርጭ በምንድን ነው የሚጠፋው? ቦርጭ ወጥቶባችሁ ያጠፋችሁ ሰዎች ካላችሁ ሪኮመንድ አድርጉኝ። እንግዲህ ዛሬ ብላችሁ ጠጉሬን የራሴን የተጨውኩበት እና በነገራችን ላይ ጠጉሬን ቆርጬዋለሁ። ይሄን የሚያካክል ነው የቆረኩለት ማለት ነው። የሆርሞን መለዋወጥ ወይም ደግሞ ወላችሁ ያሳደጋችሁ ሰዎች ሪኮመንድ አድርጉኝ። ጠጉሬ በጣም ነው የሚነቀለው። እንዲህ በቃ እውነት አበጥሬ ስጨርስ ጠጉሬ ሳይሆን እንዴ ራሴ ላይ ጠጉር አለ እንዴ እስከ ማለት ደረጃ ደርሻለሁኝና ከምን አንፃር ነው ጠጉሬ የሚነቀለው? እስኪ ሪኮመንድ አድርጉኝ። እና ቤተሰቦቼ ዛሬ እንግዲህ ቁርስ በመስራት ቁርስ ልንበላ ነው፣ ሰርተን አብረን ልንበላ ነው ማለት ነው። አብራችን ቆዩ እስከ መጨረሻው። እንደተለመደው ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አብሮነታችሁ ከኛ አይለየን። ከልብ እናመሰግናለን። ለምትሰጡን ፍቅር አስተያየት እጅግ እናመሰግናለን። አሁንም ወደፊትም አብሮነታችሁ ከኛ ጋር ይሁን እያልኩኝ ዛሬ እንግዲህ የፈጠነ ቁርስ ልሰራ አስቤ ነው። ልሰራ ያሰብኩትኝ የተቀቀለ ድንች ነው ማለት ነው። ቶሎ እንዲደርስልኝ ስለፈለኩኝ ድንቹን ቀቅየዋለሁ ቅድሚያ ማለት ነው። የተጠቀምኳቸው ግብአቶች መጥበሻዬን አጋልኩኝ፣ ዘይቴን ጨመርኩኝ፣ ሽንኩርቱን በረጃጅሙ ከተፍኩኝ። እሱን ገልበጥ አድርጌ ትንሽ ነጭ ብቻ እንዳይሆንብኝ ለከለር በርበሬ ጨመርኩበትኝ። ካሮት ነበረኝ ተፈቀፈቀ። በነገራችን ላይ ካሮት ምግብ ላይ በጣም ነው የሚያጣፍጠው። እንደ ቲማቲም ፍቅፍቅ አድርጋችሁ ስትጨምሩት ሽሮ ላይም እፈልጋችሁት ምግብ ላይ ሁሉም ላይ አልጫ አይሁን እንጂ አልጫው ላይ ይገባል። በርግጥ ካሮት ግን በጣም ነው የሚያጣፍጠው። ካሮት የእውነት ነው የምላችሁ፣ በተለይ ሽሮ ላይ እንደ ቲማቲም ፍቅፍቅ አድርጋችሁ ስትጨምሩበት በጣም ነው የሚጣፍጠው ማለት ነው። ከዛ ተቀቀለ እንቁላል ነበረኝ ማለት ነው። የተቀቀለውንም እንቁላልም ከበቀው በኋላ ፈንከት አድርጌ ጨምሬበታለሁ። እየፈጠነ ቁርስ ማለት አየሩ እንግዲህ እኛ ጋር በጣም
ከብዷል። ያው ክረምትም ኦልሞስት ግማሽ ሆነናል ማለት ነው። ከሰኔ ጀምሮ ነው አይደለ ክረምት የሚባለው። ሰኔ አልቋል፣ ሐምሌም እያለቀ ነው። አለቀ። ዛሬም 27 አይደለ አለቀ ማለት ነው። ነሐሴን የቀረው እንግዲህ እንዳያችሁት ነው። ዝናቡ በስማም በጣም ከባድ ነው። እውነቴን ነው የምላችሁ። ከዛ አንድ ላይ ካበሰልኩትም በኋላ ድጋሚ የቀቀልኩትን እንቁላል ፈንከት አድርጌ እንደዚህ ጨመርኩበት ከላይ ማለት ነው። ከዛ መልሼ ትንሽዬ እንትኑ በርበሬ ምናምኑ ሶሱ ወደ ውስጥ እንዲገባልኝ እንቁላሉ ላይ ትንሽ ገልበጥ አደረኩበትኝ። እናንተ ያላችሁ ማድረግ ትችላላችሁ። እዚህ ላይ በነገራችን ላይ ቺዝ ማድረግ ይቻላል። እኔ ያው በቅርበት ስላላገኘሁኝ ነው። ቺዝ ሲደረግበት ደግሞ በጣም ሞር በጣም ይጣፍጣል ማለት ነው። እውነት ነው የምላችሁ። ከዛ ካላው ላይ እንደዚህ ገልበጥ ያደረኩት ያው እንደነገርኳችሁ ሶሱ ወደ ውስጥ ወደ እንቁላሉ እንዲገባ ፈልጌ ነው። ከዛ በለው ላይ ምን ጨመርኩበትኝ? ቃሪያ ጨመርኩበት። ዋው ትላላችሁ። የምር በጣም ወደ ነው። እንግዲህ ቁርሳችን ደርሶልናል። እንደምታዩት ያምራል። ብሉኝ ይላል ማለት ነው። እንብላ ቤተሰብ እንብላ እያልኩኝ እንግዲህ እዚህ ጋር እየተሳሳቅን ነው። ያው እንደተለመደው በሚውት ነው የምገባባችሁ። ያው አንዳንድ አስፈላጊ የሆኑ ድምጾች ስለሚኖሩ ለዛ ነው ሚውት ማረግባችሁ ማለት ነው። እና ቤተሰብ ምልላችሁ ነው የፈለኩት ቪዲዮ በነገራችን ላይ ያው 100 ሰው ማየት ለኔ ይጠቅማልና ነገር ግን 100 ሰው እይታውን አይቶት 100 ላይክ ስለሌለ እባካችሁ የምታዩ ሰዎች ላይክ አድርጉት ማለት ነው። ለምን ተደራሹን ለሌላ ሰው ሞር የፈጠነ እንዲያደርገው ለሌላ ሰው እንዲያደርስልኝ ኖቲፊኬሽን እንዲደርስ ስታዩ ላይክ አድርጉልኝ ስወዳችሁ ማለት ነው። እንግዲህ ቁርሳችንን እያጣጣምን ነው። ሻይ ነው ያፈላሁት ዛሬ። ያው ነግሬያችኋለሁ። ቡና በወተት በጣም እንጠቀም ነበረ። ወተት በአሁን ሰዓትኛ አቁመናል። እውነት ለመናገር እውነት ይዘገንናል። አንዳንዴ የምንሰማቸው ነገሮች በጣም ትንሽ ስለሚያስቸግር ያው ስላቆምን ምን አደረኩኝ? ሻይ ነው የተጠቀምነው። በርግጥ ቡናም አፍልቻለሁ። መጨረሻውን ታያላችሁ ማለት ነው። እና ቤተሰብ ምልላችሁ ነው የፈለኩትኝ እንግዲህ ስደት ያላችሁ ውድ እህቶቼ እንደኔ እንደዚህ ወደ ሀገራችሁ በሰላም ገብታችሁ ጎንበስ ቀና ለማለት ያብቃችሁ። ቤቢዬ አጠገባችን ስላልነበረ እያለቀሰም ስለነበረ አየት እያደረግን ነው። እንግዲህ በስተመጨረሻ ቡና እና እንደምታዩት ቡናዬንም እየቆላላሁኝ ነው። እግዚአብሔር ይመስገን። የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱልኝ። ለዚህ ቻናል እንደተለመደው አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱ። ነባሮች አስተያየታችሁን በኮሜንት አስቀምጡልን። ባይ አንጀፋ ቪዲዮ